ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። የቀብር ሥነ ሥርዓቱም እሁድ ጥቅምት 10 2018 ዓ.ም በቅድስት ሥላሴ ካቴድራል ይካሄዳል ተብሏል። በአርቲስት ነጻነት ሕልፈት የጠቅላይ ሚኒስትር አብይ እና የአዲስ አበባ ከንቲባ እንዲሁም የተለያዩ መንግሥት ባለሥልጣኖች ሐዘናቸውን የገለጹ ሲሆን የተለያዩ አርቲስቶችና ታዋቂ ሰዎችም ሐዘናቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስቱ ሞት የተሰማቸውን ሐዘን ሲገልጹ እንዲህ ብለዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድቡ በተዘጋጀው 2016 አዲስ ዓመት የመግቢያ ፕሮግራም ላይ የነበረው አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ። አብይ አህመድ። የአዲስ አበባ ከንቲባ ክቡርት አዳነች አቤቤ በበኩላቸው ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሐዘን ተሰምቶኛል ብለዋል። ለአርቲስት ነጻነት ቤተሰቦች፣ ወዳጆች እና አድናቂዎች በሙሉ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት ያኑር። አዳነች አቤቤ። ሌላው በአርቲስት ነጻነት ወርቅነህ ሞት የተሰማውን ሐዘን የገለጸው ድምፃዊ ቴዲ አፍሮ ሲሆን ቴዲ አፍሮ የሐዘን መግለጫው እንዲህ ይነበባል። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በሕዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው ተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ሕልፈት ሕይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለት በተሰማው ሕልፈት ሕይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናት እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ። ዛሬ ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግን እያስታወስናችሁ እዚህ ላይ እንሰናበታችኋለን። መልካም ጊዜ